ሁሉም ነገር እውነት ሆነ ማለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ ምሳሌ ክፍል 139 ይዤላችሁ ቀርብ ያለው ውዶች። እንግዲህ ሞገስም መድንም እንግዲህ እውነት ለመናገር ሞገስ ምናምን መብዛት ልክ ነህ አለና ሞገስ ከዚህ በኋላ በኔ የተነሳ ማንኛውም ሰው መጎዳት የለበትም ማለት ይኸውልህ ሞገስ አለና መድን ይኸውልህ የምንለው እሱንማ የሚችል ይሆናል አለውና ያንን ቪዲዮ ግን ለፖሊሶች አሳልፎ ከሰጠ እንዴት ይሆናል? ተው ሞገስ በምንም ተአምር ጥቅም ነገር ሳያገኘ ለፖሊስ አሳልፎ አይሰጥም። ደግሞ ማን ያውቃል? እስከዛ ደግሞ የተሻለ ነገር እናገኝ ይችላል። በእኔ የተነሳ ምን ልትሰሩ ነው ችግር ውስጥ ከተቷቸው? ሞገስ በደስታ ጊዜ ሳይሆን ለመከራ ጊዜ አንዳችን ለአንዳችን መቆም አለብን። ለማንኛውም በጣም አድርጌ አመሰግናለሁ። በጣም አድርጌ ነው የማመሰግነው ሞገስ። ወንድማማቾች መሀል ምስጋና አያስፈልግም። ከቤት እንዳትወጡ፣ ራሳችሁን ብትጠብቁ። ሌላ ሲም ካርድ አመጣለህና ስልክህን ትቀይራለህ። እንደዛ ይሻላል እንዴ? ዝና በስልክ እንዳያገኝ ይፈልገህ ነው? ግድን እኔ ንግግሩ እንደተረዳሁት እያንገራገረ ያለ እሱን የሉላ ጉዳይ ነው። እሱን ደግሞ ተው ለኔ ጨርሰዋል። ስልኬን መቀየሬ ነው የሚሻለው። ያው ለጊዜውም ቢሆን ጠፍቷል ብቻ ብሎ እንዲያስብ ነው አለውና ሙሉን ትርፎቱን ሌላ ላይ እንዳደረግ ፈልጌ ነው። እባክህ መድን አንተም ራስህን ጠብቅ። ስለኔ ምንም አታስብ። ማለት ሉላን አይዞሽ በላትኝ ሰላም አለልኝ ያለውና ሞገስ መድን ልብሳና ቻው ብሎ ስልኩን ዘጋና አለና ሞገስና ሉላ ተነጋግሮ ነበር። በርዙ ደላላና ኤፍራታ ይሄ ጥቁር አዝሙድ ያለ እኔ የምልህ በገብታ ነው ልብሽ ውስጥ ተሆነ ሌላ ሰው ጠይቂ። እኔ አላውቅም። ይሄን ስትይ ምን መሰለሽ? ምን ትዛሬ መሰለሽ? ግጥም ይልሻለሁ። ይሄን የምልሽ ምን እያለ ግጥም ገጠመላት። አሁን ደግሞ ማከራየት ጀመር። ራሴ ነኝ እኔ ጥፍጥ አድርጌ ላንቺ ገጠምኩልሽ። አሁን ቤት ለቀህ ብትወጣ ምን ይመስልሃል? እኔ እኮ ድህነታችን ይቋጭ ድል የምንነሳበት ይዤ ልምጣ ነው። እና እኔ ባከራየው ቤት ነው ታዲያ ድል የምትነሳው? ሰውዬው ያቀረበልሽን ብትሰሚ አይሻልም? ልክ ነሽ። አንቺን የሚመስል ጠጋ ብዬ ማውራት ነው የምፈልግ። ስሚኝ፣ ሰውዬው እንዳለ ከሆነ ልጅ የምትሸክል ሴት ታገኝ እንጂ ቤቱን ሁላን መሸመልማ ብሎኝ። አረ ወደዛ መኪና ይውጣ። እኛ ብንወጣበት አይሻልሽም? መኪና ሰውየው ሀብታም ነው። ሀዛ የአውስትራሊያ ያለውን ሆቴል እዚህ ኢትዮጵያን ተይውና ቅዳም። ቆይሽ ሰውየው ቤት አይተኸው ነው ስለሱ እንደዚህ እያወራህኝ ነው? ዲያስፖራ ያልኩሽ ሰውዬ ነግሮኛል። ሰውየው በጣም ሀብታም አይደለ? ያው ከዋኛው ቀልድ በፊት ሌላኛው ቀብዲ፣ ዋናው ቀብዲ ምንድን ነው? ያው እሱ ማለት ነው። ደግሞ አሳይቼው በጣም ውድ ማለቴ ይሄ ዲያስፖራ አይደለም ማህፀን የሚከራየው ፎቶሽን አይቶት በጣም ተስማምቷል። ጭራሽ እኔ ሳላቅ ደግሞ አስማማኸኝ። ግድ የለሽም ይሄን ጉዳይ ለልጅ ተጠቀምበት። እኔ ግድ እነሱ አይነት አይደለሁም። ለክብሬ ለማህተቤ ለምሟሰው ነው። አሁን ብር ልስጥሽ። አሁን ከቤት ያትወጣም ትወጣለህ። አሁን ቆንጆ ምግብ ልጋብዝሽ። አልበላም አሁን ቆንጆ ውጣልኝ አሁን አለችው። ምን አለችና እንግዲህ ወደ ደላላው ልደልላት ሊሞክርም ኤፍራታ ምክንያቷን አቀረበች። ራስ በላው እኔ አልበላም። እኔ ባጎርስሽ ይጣፈጥሻል አላትና አልፈልግም አላችሁ። እንግዲህ ኤፍራታ ቀጥ እያደረገች ስትነግረው ወደ ደላላ ላታላ ቢሞክርም ትታላ አልቻለች። ኤፍራታ መሀሌት እንግዲህ አንድ ክላስ ገብታ ቁጭ ላይ የዋለች ነበር። እሺ የመርሽ ነው ለመደው ያው ነው እባክሽ
ደግሞ የሚገርም አቋም አለሽ አውቃለሁ፣ ግን እኔ አልሸጥም። ታዲያ ማን ልግዛሽ እኮ አላለሽም። አይ ይቅርታ አወጣጠሽ ስላማረኝ ነው አለቻት ማለት። ማታ ደግሞ ሰራተኛዬ ባሌን ቀማች ብለሽ ነበር። ተይ በእናትሽ አሁን ስለዛሽ ነገር አታንሽብኝ። የእውነት ግን ባልሽ በጣም ይገርማል። ወይ ደግሞ ሰራተኛሽ ከአንቺ በላይ ቆንጆና የተስተካከለ አቋም አላት ማለት ነው። መቼ አይተሻት ነው ደግሞ እንደዚህ የምታወሪ? ታዲያ አንቺን ትቶ እሷ ጋር ምን አስሮጠው? ልጅቷ በጣም እርጉምና መሰሪ ነገር ናት። በእርግጥ እሱም ቢሆን በቁሜ ገሎኛል። ቢሆንም ግን ቤትሽን ትተሽ መውጣት የለብሽም ነው። ፊርማ የላችሁም እንዴ? ፊርማ ቢኖረንስ አንዴ ከከፋ ምን ማድረግ እችላለሁ? ቢያንስ እንኳን ጎዳና ላይ አትወርቂም ብዬ ነበር። ወይስ ባልሽ እንደው ቀሽን ነገር ሳቢ ምናምን ደህና ነው ወይ ያልኩሽ ነው። አይ ብዙ የዚያን ሰው የሚያህል አይደለም። ቢያንስ የሚያከራየው ትልቅ ቤት አለው። ታዲያ ቤቱን ለምን ትተሽ ወጣሽ? አሁን እኔ ጋር መነታረኩን ትተሽ ታዩ አለቻት። ቆይ ይሄ መተዳደራሽ ነው? አይገርምም? ባልሽ ጋር አሁን ምን እንደሆነ ጣላሽበት ገባ። አሁን እንነሳና እንበላለን። እኔ ብሰራ ይሻለኛል አለችና ሄደች ማለት ትችላለች። ደግሞ እንደዚህ የምታወራ ምን አባቷ እያለች ነበር። ዛሬ የመጨረሻ ቀን ነው የምሰጥህ። አሁንም ያለችበትን ቤት አላቅም እያልክ ነው። በደንብ ታውቃለህ ማለት ነው። ቪዲዮ ለቀህ ሰጥቼ እንዴ? ለማንኛውም ጊዜ ስጠኝ ፈልጌ እስከምሰጠህ ድረስ። ዋይችን እማላውቃት ልጅ ከምወደው ጓደኛዬ የማስበልጣት ነው ይመስል ዛሬ ማታ ነው የምጠብቀው አለና ስልክ ዘጋባት። ማለት ደግሞ ይቅርታ ስለሚጠይቀኝ ሰው እኔ የሚጠይቀኝ አልፈልግም። እኔም ይቅርታ ስላለፈው ታሪክ ማውራት እንደምፈልግ እንዳትጠይቀኝ። የምን ታሪክ ነው የምታወሪው ደግሞ? አንቺ ስትሞቺ ምንድነው ታሪክሽ የሚወራው? እኔ እንጃ። እኔ የረባ ታሪክ አለ ብለሽ ነው አለቻትና ማለትም ስለዚህ እንደኔ የተወለደሽ ሞተሽ የምትባያ ብላ ሳቀችባት ማለት ነው። ወይ ወዱ በስቁ ብላ ሳቀችባት። ከምር ያለም እንዴ ምንም ታሪክ ሳይሰራ የሞተ ሰው ተወልዶ እንደሞተ ሰው ከሱ አይለይም። ግን ልትነግረኝ እንጂ አልፈለግሽ። የሆነ የሸጎደ ነገርማ አለ። ለምን ነገር ትተሽ ነገርየውን አታተኩሪ? ነገርየሽ የማይከስር ሱቅ ይዘሽ የዞሽ ለምን? ይህን ጉዳይ የጨረስን መሰለኝ። ይህን ደግሞ ከፈለሽ ቤቴን ደቅቄልሽ እወጣለሁ። ይህን ደግሞ ሳላደንቅሽ አላልፍም። አይ እሰተውኛ ለምንድን ነው ዛሬ ማታ ክለብ ወጥተን ዘና አንልም? ለምን ገንዘብ ነው ክለብ መውጣ? አንቺ ብቻ ለመውጣት አስቢ እንጂ ክለብማ ነፍ ሞልቷል። መውጣትማ ይቅርብኝ። እኔን ውጣ ያልኩት እኮ ክለብ ነው። ያው ዛሬ ቅዳሜ ስለሆነ ፏፏ ያሉ ሰዎች አሉበት። ውሰድ ይሻለሻል። ታድለሽ በምንም ነገር አትጨናነቂም። ይልቅ ለማንጀል የሚመችን ለምን ዛፍ ላይ ባናወጣ? ደግሞ ምንድነው ደግሞ ዛፍ ላይ የምንወጣ? አረ ዋናው ዛፍ ላይ ያላልኩሽም። ቆይ ጫት ምናምን ቅመሽ አታውቂም እንዴ? ዛፍ ነው የምትይ ጫት ነው? ለማንኛውም እኔ እንደዛ ያለ እቅድ የለኝም። ባይሆን ካሌብ ያልሽው ተስማምቻለሁ። ስለዚህ ካሌብ ብነድስ አለቻትና ገና ስሙን ስጠራው ደነገጥሽሳ። ስለዚህ ታውቂዋለሽ? ማን? ካሌብ ነው? ካሌብ ነው ያልኩሽ። በከተማ ውስጥ አለ የተባለው ብታይ ምርብ ከተማው ብቻ የሚገኙ የት መሰለሽ? ካሌብ ነው። በይ ለማንኛውም አለቻትና ማለት ነው። እንግዲህ ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ባይ ባይ ምርጦች። ዛሬ ቪዲዮ ይሄን መስል ነበር። ላይክ ሼር እያደረጋችሁ አበረታቱ። አዲሶች ኢንሻአላህ በኮሜንት መልሳለሁ። ለማህበረሰብ